የሐሰት ገንዘብ የሚሰራው ማን ነው? በማስመሰል የተሰራው ባለ100 የኢትዮጵያ ብር ለምንዛሬ ከቀረቡ እውነተኛ የብር ኖቶች ጋር ተደባልቆ በባንክ ውስጥ መገኘቱን የኢትዮጵያ ብሔራዊ ባንክ ለፖሊስ ካስታወቀ ወዲህ ይህ የሐሰት ገንዘብ በማን እንደሚሰራ ለማወቅ ፖሊሶች ብርቱ ጥረት አድርገዋል። የሐሰት ገንዘብ የሚሰራው ማን ነው የሚለውን ምርመራ ለማጣራት በተለይ የተሰማራው የፖሊስ ቡድን በአዲስ አበባና በየጠቅላይ ግዛቱ ብርቱ መከታተል ካደረገ በኋላ የተጠበቀውን ውጤት በምን ሁኔታ ማግኘት እንደቻለ የምርመራው ቡድን መሪ የሚከተለውን መግለጫ አቅርበዋል። ይህን ምርመራ መከታተል ስንጀምር ከሁሉ በፊት ለማጣራት የሞከርነው የሐሰት ገንዘቦች በምን ሁኔታ እንደሚሰሩ ለማወቅ ነበር። በኢትዮጵያ ኢኮኖሚ ላይ የሚሰራውን ወንጀል የሚቆጣጠረው የምርመራ ቡድን ይህን የሚከታተልበት የተለየ መዝገብ አለው። እኛም ይህን መዝገብ አገላብጠን እንደተረዳነው በማስመሰል የሚሰሩ የሐሰት ገንዘቦች አልፎ አልፎ በሕዝብ እጅ መሰራጨታቸው አዲስ ሆኖ አላገኘነውም። ከዚህ ቀደም በኢትዮጵያ የሚኖሩ አንድ ኢጣሊያዊ ኢንጂነር ከእውነተኛው ገንዘብ ለመለየት የሚያስቸግር የሐሰት ኖት በብዛት ሰርተው ተይዘው ነበር። በአውሮፓም ውስጥ የኢትዮጵያን ገንዘብ አስመስለው የሰሩ ሰዎች መያዛቸው ተመዝግቧል። እነዚህም ሰዎች የሐሰት ገንዘቡን ካዘጋጁ በኋላ በማባዣ መኪና እያተሙ በብዛት ለማሰራጨት የሞከሩ ናቸው። ከነዚህ በቀር በአገር ውስጥም አንዳንድ ሰዎች በቀላሉ ሊታወቁ የሚችሉ ባለ 5 እና ባለ 10 የኢትዮጵያ ብሮችን አስመስለው በማዘጋጀት ሲመነዝሩ ተይዘው በጊዜው ቅጣታቸውን ተቀብለዋል። አሁን ግን ለአዲሱ የምርመራ እርምጃችን መነሻ የሆነን ከኢትዮጵያ ብሔራዊ ባንክ የደረሰን ደብዳቤ ነው። ታህሳስ 20 ቀን 1963 ዓ.ም የኢትዮጵያ ብሔራዊ ባንክ ለመስሪያ ቤታችን በጻፈው ደብዳቤ ላይ በማስመሰል የተሰራ ባለ100 የኢትዮጵያ ብር በምንዛሬ ምክንያት ወደ ባንክ ገብቶ መገኘቱን ገልጾ ይህ የሐሰት ገንዘብ በምን ሁኔታ ሊሰራጭ እንደቻለ በምርመራ እንዲጣራ አመለከተ። በኢኮኖሚ ላይ የሚሰራውን ወንጀል ከሚቆጣጠረው ቋሚ ቡድን ሌላ አንድ ጊዜያዊ የምርመራ ቡድን እንዲቋቋም የተደረገው በዚሁ ምክንያት ነበር። በዚህ ቡድን ውስጥ ከልዩ ልዩ የምርመራ መስኮች ላይ የተውጣጡ የፖሊስ ባለሙያዎች ይገኙበታል። ቡድኑ ከተቋቋመ በኋላ የተከተለው አቅጣጫ በባንክ የተገኘው የሐሰት ኖት እንዴት እንደተዘጋጀ ለማወቅ ብቻ አልነበረም። የባለ100ውን ብር ምስጢር ለማወቅ የሚረዳን ብዙ የሚያወዛግቡን ነገሮች ነበሩ። እንደተለመደው ይህ የሐሰት ገንዘብ በውጭ ሀገር ተሰርቶ ወደ ኢትዮጵያ ሊገባ ይችላል፣ ወይም በኢትዮጵያ ውስጥ ተሰርቶ ይሆናል። ከሁለት በአንዱ የተዘጋጀ ቢሆንም በተለይ ገንዘቡን የሚያሰራጭ ሰው መኖር አለበት። ከዚህ በቀር ይህ የሐሰት ገንዘብ በአገር ጎብኚዎች ወይም ቱሪስቶች አማካኝነት በምንዛሬ ከውጪ ሊገባ ይችላል የሚል ጥርጣሬ አለን። በምንዛሬ አማካኝነት ወደ ባንክ ገብቶ ተገኘ የተባለው ባለ100 ብር ኖት እንዴትና በማን እጅ እንደመጣ እንኳን አልታወቀም። ስለዚህም የምርመራችን መነሻ ፍንጭ የሌለውና ብዙ አቅጣጫዎችን መዳሰስ የሚያስፈልገው ሆኖ አገኘ ነው። ምርመራችንን የጀመርነው በሁለቱ አቅጣጫ ያለንን ጥርጣሬ ግልጽ ለማድረግ በሚያስችለን ሁኔታ ነው። ይህም አንደኛ በአገር ውስጥ ከሚኖሩ ሰዎች መካከል ገንዘብ አስመስለው ይሰራሉ ያልናቸውን ሰዎች ለመከታተል፣ ሁለተኛ ከውጭ ሀገር ተሰርቶ ይመጣ ይሆናል የሚለውን ጥርጣሬያችንን በኢንተርፖል አማካኝነት ለመከታተልና በመግቢያ በሮችም ላይ ቁጥጥር በማድረግ ለማጣራት ነው። ከነዚህ ሁለት የምርመራ ነጥቦች መካከል ሰፊ ሆኖ ያገኘነው በአገር ውስጥ ገንዘቡን ይሰሩ ይሆናል ብለን የምንጠረጥራቸውን ሰዎች ሁሉ አንድ ባንድ መከታተሉን ነው። ለጊዜው ማተኮር የፈለግነው
ከዚህ ቀደም በዚህ ወንጀል የተጠረጠሩትንና ሰርተው በመገኘታቸው የተቀጡትን ሰዎች ነበር። በዚህም ምክንያት የምርመራ ቡድናችንን በብዙ ንዑስ ክፍሎች ከፋፍለን አሰማራን። የማተሚያ ቤቶችና የማባዣ መሳሪያ ያላቸው የሚባሉ ድርጅቶችን፣ ከሰነድ ጋር ግንኙነት ያለው ስራ የሚሰሩ ነጋዴዎችን፣ አንዳንድ አስመጭና ላኪ ድርጅቶችን ወዘተረፈ እነዚህን ሁሉ በአይነ ቁራኛ መከታተል ጀመርን። በዚህ እቅድ መሰረት ምርመራችንን በመከታተል ላይ ሳለን ብዙ የሐሰት ኖቶች አሁንም በምንዛሬ ምክንያት ወደ ባንክ ገብተው መገኘታቸው ተነገረን። ስለዚህም የሐሰት ገንዘብ የሚሰሩ ሰዎች በአገር ውስጥ እንደሚገኙ ወይም እያሳተሙ ከውጭ ሀገር የሚያስመጡ ሰዎች እንዳሉ አድርገን በመገመት ምርመራችንን አስፋፋን። ከዚህ በኋላ በዚህ ወንጀል የምንጠረጥረው አንድ ሰው አገኘን። ይህ በመጀመሪያ ደረጃ የተጠረጠረው ሰው ልዩ ልዩ የንግድ ስራዎችን በማለዋወጥ የሚሰራ ነው። አንዳንድ ጊዜ የራሱን ትልቅ ንግድ ካቋቋመ በኋላ ወዲያው ከሰርኩ ብሎ ይተወዋል። አንዳንድ ጊዜ ደግሞ ለውጭ ሀገር የንግድ ድርጅቶች ወኪል ሆኖ ልዩ ልዩ ዕቃዎች ሲያከፋፍል ይታያል። ከዚህም በቀር የሀገር ውስጥ ዕቃዎችን ወደ ውጭ ሀገር እልካለሁ ባይ ነው። ይህን ሰው በዚህ ወንጀል የምንጠረጥርበት ብዙ ምክንያቶች ነበሩን። ከቅርብ ጊዜ ወዲህ ዕቃ ከውጭ አስመጣለሁ እያለ ብዙ ገንዘብ ወደ ባንክ ማስገባት ጀምሯል። በዚህም ምክንያት ወደ ባንክ ገብቶ የተገኘው የሐሰት ገንዘብ ምናልባት በሱ እጅ የመጣ ሳይሆን አይቀርም የሚል ጥርጣሬ አለ። ከዚህ በቀር ከአንድ ለጊዜው ካላወቅነው የውጭ ሀገር የንግድ ወኪል ጋር ግንኙነት አለው የሚል ወሬ ሰምተናል። ይህም ከሆነ በዚህ ድርጅት አማካኝነት የሐሰት ገንዘቡን ከውጭ ሀገር አሰርቶ ሊያስመጣ ይችል ይሆናል ብለን ተጠራጥረናል። ይህ ሰው ይህን ወንጀል የሚሰራ ከሆነ እጅ ከፍንጅ የምንይዝበት ብዙ አጋጣሚ እድላለን። ለዚህም እንዲረዳን ከአካባቢው የማይለዩ ፈጣንና ብልሃተኛ መርማሪዎች አሰማርተናል። በሌላ በኩል ደግሞ የማተሚያ ቤቶችን አካባቢ በጥብቅ ማተኮር ነበረብን። በአዲስ አበባ፣ በሐረርጌና በአስመራ ከተሞች ውስጥ ብዙ ማተሚያ ቤቶች አሉ። እነዚህን ሁሉ ለመቃኘት የሰው ጉልበትና ገንዘብ ከማባከናችን በፊት በባንክ የተገኘው የሐሰት ኖት በማተሚያ መሳሪያ የተሰራ መሆኑን ማረጋገጥ ነበረብን። በዚህም ምክንያት የሐሰት ኖቶቹን ወደ ፖሊስ ላብራቶር በመላክ በምን እንደተሰሩ ለማወቅ የሚያስችል የቴክኒክ ምርመራ ተጀመረ። የወረቀቱና የቀለሙ አይነት፣ የገንዘቡ መጠንና አሰራር በሚታይበት ጊዜ ከእውነተኛው ገንዘብ በብዙ አይነት ይለያል። በመጨረሻም ስዕሉ በአንድ ብልሃት ከተነሳ በኋላ በተራ ወረቀት ተባዝቶ በመቁረጫ መሳሪያ የተከረከመ መሆኑን የላብራቶር ክፍሉ አረጋገጠ። ይህንን ለመስራት የቻለው በምን አይነት የማተሚያ መሳሪያ እንደሆነ ለጊዜው መገመት በመቻላችን የዚህ አይነት መሳሪያ ያላቸውን ማተሚያ ቤቶችና የግል ድርጅቶችን መቃኘት ጀመርን። በዚህም ጊዜ የማተሚያ መሳሪያዎች እያስመጣ የሚሸጠው ድርጅት ጭምር መታሰብ እንደሚገባው ተረዳን። የሐሰት ገንዘቡን በብዛት ይዞ ለመመንዘር ወደ ባንክ የሚቀርበውን ወይም ለነጋዴዎች ለማሰራጨት የሚሞክረውን ሰው እጅ ከፍንጅ ለመያዝ የሚያስችለን አንዳንድ የታመነ ማስረጃ በመያዛችን በዚህ አቅጣጫ ምርመራችንን ከማጠንከር በቀር ለጊዜው በማተሚያ ቤቶችና በሌሎች ድርጅቶች ላይ ጠንካራ ክትትል አላደረግንም ነበር። ሆኖም እንዳሰብነው ሆኖ አልተገኘም። ከላይ እንደተገለጸ ሁሉ የሐሰት ገንዘቡን ያሰራጫል ብለን የጠረጠርነውን ሰው ከዚህ ወንጀል ፍጹም ነፃ ሆኖ በማግኘታችን በአጭር ጊዜ ውስጥ ውጤት ያስገኛል ብለን ተስፋ ያደረግነው ሁኔታ እየጨለመ ሄደ። እንዲያውም ፍንጭ የሌለው ምርመራ ሆኖ በመገኘቱ ለመከታተል የምንሰማራበትን አቅጣጫ እንኳን እስከ ማጣት ደረስን። በዚህ ሁኔታ ላይ እንዳለን ከሸዋ ጠቅላይ ግዛት ፖሊስ አንድ ሪፖርት ተላለፈልን። ይኸውም በደብረ ዘይት ከተማ ውስጥ ልዩ ልዩ ሸቀጥ የሚሸጥ ነጋዴ አንድ የማያውቀው ሰው አታሎ በሐሰት ገንዘብ ዕቃ የገዛው መሆኑን የሚገልጥ ነበር። ይህ ሪፖርት እንደደረሰ ወዲያውኑ መርማሪዎቻችንን ደብረ ዘይት ከተማ ውስጥ ሊሰማሩ አደረግን። በሐሰት ገንዘብ ተጭበረበርኩ ያለውን ነጋዴ መርማሪዎቹ ፈልገው ካገኙት በኋላ ሁኔታውን ገልጾላቸው በዚያው አካባቢ ክትትላቸውን ቀጠሉ። በሁለተኛው ቀን ከተጠርጣሪዎቹ አንዱ ወደ ሱቁ መጥቶ ሲጋራ ከገዛ በኋላ ባለ 10 ብር የሐሰት ኖት ከኪሱ አውጥቶ በመክፈል መልሱን ለመቀበል ሲሞክር እጅ ከፍንጅ ያዙት።
ሰው በደብረ ዘይት ከተማ ውስጥ በቀን ስራ የሚተዳደር ነው። ይህን የሐሰት ገንዘብ ያገኘው ከአንድ ጓደኛው መሆኑን ገልጾ ወዲያውኑ ይህንኑ ሰው መርቶ አሳየ። ይህም ሰው ቤቱ እንዳለ ገንዘቦቹን የሚሰራበት ብዕሮቹና ወረቀቶቹ ተገኙ። እሱም ቢሆን ወንጀሉን አልካደም። ከብዙ ጊዜ ጀምሮ ስዕል መሞጫጨር ስለሚወድ ከዕለታት አንድ ቀን በ5 ብር ኖት ላይ የሚገኙትን ስዕሎች ኮፒ ማድረግ ጀመረ። ቀስ በቀስ ተለማመደና 3 ኖቶችን በተቀራረበ ሁኔታ ለማዘጋጀት ችሎ እነዚህኑ በምሽት ጊዜ በየመጠጥ ቤቱና በየኪዮስኩ እየዞረ አንዳንድ ነገሮች በመግዛት መንዝሮ ተጠቅሞበታል። ከዚህ በኋላ አብዛኛውን ጊዜ ኖቶችን በመስራት ላይ ማሳለፍ ጀምሯል። እጅግ ቢፈጥን በ3 ቀን ውስጥ 2 ባለ 10 ወይም ባለ 5 ብር ኖቶችን መስራት ይችላል። በጉልበት ስራ ላይ ከመድከም ይልቅ ጥቅሙ አነስተኛ ቢሆንም ይህንኑ መምረጡን ገልጿል። በመጨረሻ በተያዘበት ጊዜ ለምንዛሬ ያዘጋጃቸው በእጁ 5 የሐሰት ኖቶች ተገኝተውበታል። እነዚህ የሐሰት ኖቶች በችኮላ ወይም በጨለማ ጊዜ ካልሆነ በቀር ለደህናው ሰው የሚያሳስቱ አይደሉም። ተራ በሆነ ወፍራም ወረቀት የተሰሩ የእጅ ስራዎች ስለሆኑ ማንኛውም ሰው በቀላሉ ሊለያቸው ይችላል። ከዚህ በቀር አሰራሩ በባንክ ገብቶ ከተገኘው የሐሰት ኖት ጋር በምንም ምክንያት የሚመሳሰል አይደለም። ስለዚህም በብዛትም ባይሆን የሚቻለውን ያህል ሰርቶ በህዝብ እጅ እንዲገባ ያደረገውን ይህንኑ ሰው ከነግብረ አበሮቹ ፍርድ ቤት እንዲቀርብ አድርገን ወደ ሌላ ተሰማራን። እኛ የምንፈልገው ዋናው የሐሰት ገንዘብ መስሪያ ምንጭ ባለመገኘቱ መከታተሉ እንዲቀጥል ተደረገ። በዚህ ሁኔታ ምርመራው በማዝገም ላይ ሳለ በመካከሉ ከወለጋ ጠቅላይ ግዛት ፖሊስ አንድ ሪፖርት ደረሰን። የወለጋ ፖሊስ ከህዝብ በቀረበለት አቤቱታ መሰረት መከታተል አድርጎ ባለ 10 እና ባለ 100 ብር የሐሰት ኖቶች በወለጋ ነጋዴዎች እጅ በብዛት መሰራጨታቸውን በማረጋገጥ ለአይነት የሚሆን የሐሰት ኖት ከደብዳቤው ጋር አያይዞ ልኮልናል። ከወለጋ የተላከውም የሐሰት ኖት በላብራቶሪ ክፍላችን በሚመረመርበት ጊዜ ከዚህ ቀደም በባንክ ገብቶ ከተገኘው የሐሰት ኖት ጋር አንድ አይነት ሆኖ ተገኘ። ከዚህ በኋላ የምርመራ አቅጣጫችንን በመለወጥ በወለጋና በአዲስ አበባ ነጋዴዎች አካባቢ በመሰማራት በቅርብ ሆነን መከታተል ጀመርን። ባለ 100ና ባለ 10 ብር የሐሰት ኖት በብዛት በወለጋ ጠቅላይ ግዛት ውስጥ መሰራጨቱን ከሰማን ወዲህ ይህ የሐሰት ገንዘብ በዚያው በኩል ከጎረቤት ሀገር የመጣ ሊሆን ይችላል የሚል ጥርጣሬ አድሮብን ነበር። ለጊዜው ማስረጃ ባላገኘንለት በዚህ ጥርጣሬ ላይ በቂ ጥናት ካደረግን በኋላ ገንዘቡ በውጭ ሀገር የሚታተም እንኳን ቢሆን የመሰራጫው መንገድ በአዲስ አበባ በኩል መሆን አለበት በሚለው ግምት ላይ ደመደምን። የሐሰት ገንዘቡ በወለጋ ውስጥ ሊሰራጭ የቻለው በቅቤ ነጋዴዎች አማካኝነት ነበር። በዚህም ምክንያት መርማሪዎቻችንን ወደ ቅቤ ነጋዴዎች አካባቢ አሰማራን። እንዲሁም በአዲስ አበባ ከተማ ውስጥ ገንዘብ የሚሰራ ድርጅት እንዳለ ለማወቅ በየአቅጣጫው መርማሪዎች አሰማርተን ውጤት እንጠብቅ ነበር። ጉዳዩ በዚህ ሁኔታ ላይ እንዳለ በጎጃም ጠቅላይ ግዛት ውስጥ ተመሳሳይ የሐሰት ኖቶች በብዛት መሰራጨታቸው ሪፖርት ደረሰን። ከጎረቤት ሀገሮች ጋር አዋሳኝ በሆኑ በወለጋና በጎጃም ጠቅላይ ግዛቶች ውስጥ ብቻ ይህ ሁኔታ በመድረሱ የሐሰት ገንዘቡ በውጭ ሀገር እየተሰራ የሚመጣ ነው የሚለውን ጥርጣሬያችንን በይበልጥ ሊያጠነክረው ቻለ። ይህንንም የኢትዮጵያ የኢንተርፖል ክፍል ከጎረቤት ሀገር ፖሊሶች ጋር ግንኙነት እንዲያደርግበት በመግቢያ በሮችም ላይ የጥበቃ ቁጥጥር እንዲደረግ ለሚመለከታቸው ፖሊሶች ሁሉ ትዕዛዝ ተሰጥቶ በሁሉም አቅጣጫ ምርመራው ቀጠለ። በታህሳስ ወር የተጀመረው ይህ ምርመራ እስከ ጥር ወር መጀመሪያ ድረስ አጥጋቢ ፍንጭ ሳያገኝ ከቆየ በኋላ በአዲስ አበባ ከተማ ውስጥ ያሰራጨናቸው መርማሪዎች አንዳንዶቹ ተስፋ የሚሰጡ ሁኔታዎችን ከያለበት ማመንጨት ጀመሩ። እስከዚህ ጊዜ ድረስ በየነጋዴዎቹ እጅ ከተሰራጨው የሐሰት ገንዘብ በቀር በአዲስ አበባ ከተማ ውስጥ በሚገኙ ባንክ ቤቶች ውስጥ 1060 ያህል ባለ 100ና ባለ 50 ብር ኖቶች በተከታታይ ቀናቶች ገብተው ተገኙ። ይህም በኢትዮጵያ ኢኮኖሚ ላይ የተሰነዘረ ወንጀል ሆኖ በመታየቱ ከፍተኛ ባለስልጣኖች ጭምር የምርመራውን ውጤት ለማየት በጉጉት ይጠባበቁ ጀመር። በተለይም ክቡር የፖሊስ ሰራዊት ጠቅላይ አዛዥ የምርመራውን እርምጃ በቅርብ ሆነው በመከታተል
መመሪያዎችን በየዕለቱ ይሰጡን ነበር። የኢትዮጵያ ፖሊስ ከዚህ ቀደም ብዙ አስቸጋሪ ምርመራዎችን በሚያስደንቅ ሁኔታ በማጣራት አስመስጋኝ ውጤት ያገኘ እንደመሆኑ መጠን በዚህ ምርመራ ላይ የተቃና ዕድል እንደሚገጥመው በቅርብ ያሉት አለቆቻችን ከፍተኛ እምነት ነበራቸው። እኛም ይህን ረቂቅ ወንጀል ለማግኘት የምንችልበትን ታምራት ለጊዜው ማወቅ ባንችልም ወንጀሉ ሚስጥር እንደሆነብን እንደማይቀር ተስፋ ነበረን። ይህ ተስፋችን ፍጻሜ የሚያገኘው እንዴት እንደሆነ ግን ለሁላችንም ግልጽ አልነበረም። ምክንያቱም እስከዚያ ጊዜ ድረስ ለምርመራችን መነሻ የሚሆነን አንዳችም አጥጋቢ ፍንጭ ባለማግኘታችን ነው። በየቦታው የተሰራጩት ፖሊሶች ያገኙት አንዳንድ ማስረጃ የሚመራን የረዥም ጊዜ ምርመራ በሚወስድ መንገድ ነበር። እስከዚያ ድረስ ደግሞ በብዛት የሚሰራጨውን የሐሰት ኖች ችላ ብለን መጠበቁ በሀገሪቱና በሕዝቡ ኢኮኖሚ ላይ ከፍተኛ ጉዳት የሚያስከትል ሆኖ አገኘ ነው። ይህ ወንጀል በአጭር ጊዜ ውስጥ እልባት ካልተደረገለትና የሐሰት ገንዘቡ የሚወጣበት ቀዳዳ ካልተደፈነ ችግሩን ለመቆጣጠር ወደማንችልበት አቅጣጫ የሚያመራ ከባድ ነገር መስሎ ታየን። ስለዚህም የምርመራው ቡድን ሌትና ቀን እንዲሰራ ጥብቅ ትዕዛዝ ተላለፈልን። ይህ ትዕዛዝ ከደረሰን በኋላ በልዩ ልዩ አቅጣጫዎች የተሰማሩት ተከታታዮች እንዲመለሱ በማድረግ ሌላ የስምሪት እቅድ አወጣን። ይኸውም ሰራተኞቹን በልዩ ልዩ አቅጣጫ በማከፋፈል የሰው ኃይል እንዲባክን ከማድረግ ይልቅ በዚህ ወንጀል በይበልጥ የሚጠረጠሩትን ሰዎች ብቻ በመከታተል ጥርጣሬያችንን ከስር ከስሩ እያጣሩ እንዲሄዱ ለማድረግ ነበር። እስካሁን ድረስ በተገኘው አንዳንድ የአካባቢ ሁኔታዎች መሰረት በይበልጥ የሚጠረጠሩ 3 ሰዎች ነበሩ። ከነዚሁ መካከል አንደኛው የማተሚያ ቤት ያለው፣ ሁለተኛው ከጅቡቲ አዲስ አበባ በመመላለስ የሚነግድ ሲሆን ሶስተኛው በአስመራ ከተማ የሚኖር አንድ የውጭ ሀገር ሰው ነው። እነዚህ ሰዎች በየዕለቱ የሚፈጽሙትን ስራ በመከታተል እጅግ ቢበዛ በ5 ቀን ውስጥ አንድ የተጨበጠ ፍንጭ ለማግኘት እንዲችሉ መርማሪዎቻችንን አሰማራን። ዕለቱ ጥር 27 ቀን ከጠዋቱ 4 ሰዓት ተኩል ላይ ነበር። በየአቅጣጫው የተሰማሩት መርማሪዎች ባለፈው ሌሊት በስልክና በቴሌግራም ያስተላለፉትን ሪፖርት በመመርመር ላይ ነበርኩ። ባለፈው ሌሊት ለመረጃ ክፍላችን የደረሱት መልእክቶች ሁሉም ዋጋ አልነበራቸውም። ከአስመራ የተላለፈልን ሪፖርት ተጠርጣሪ ወደ ምጽዋ መሄዱንና በ2 ቀን ውስጥ የሚመለስ በመሆኑ መርማሪዎቹ በመጠባበቅ ላይ መሆናቸውን የሚያስረዳ ነው። በአዲስ አበባ ከተሰማሩት ተከታታዮች በጽሑፍ የቀረበው ሪፖርትም ገና የተጨበጠ ሁኔታ ለማግኘታቸውን የሚገልጽ ነው። ከየቦታው የተላለፉትን እነዚህኑ ሪፖርቶች በማገላበጥ የምርመራችንን አለመሳካት ላለቃዬ በማስረዳት ላይ ሳለሁ ካልጠበቅነው አቅጣጫ የስልክ ጥሪ ደረሰን። ስልኩን የደወሉት ያለቃዬ አለቃ ነበሩ። እሳቸውም በመጀመሪያ የጠየቁት የዚህኑ ምርመራ ውጤት ነበር። አለቃዬም ለጊዜው የተገኘ ውጤት አለመኖሩን ገልጸው ምርመራው ተስፋ ባለው ሁኔታ በመከናወን ላይ መሆኑንና መርማሪዎች በተጠርጣሪዎች አካባቢ ተሰማርተው ስራቸውን በማከናወን ላይ መሆናቸውን አስረዱ። ከዚህ በኋላ ስልክ ከደወሉት አለቃችን ድምፅ ያልጠበቅነው የምስራች ደረሰን። ይኸውም ስለዚሁ ጉዳይ የሚያስረዳን አንድ ጠቃሚ ወይም ተባባሪ ሰራተኛ የተገኘ መሆኑን ነው። ከዚህ በኋላ የምርመራ ክፍላችን በደስታ ተሞላ። ለጊዜው በቢሮ የሚገኙት መኮንኖች እንዲሰበሰቡና ለስምሪት እንዲዘጋጁ ተደርጎ እኔና አለቃዬ ከጠቋሚው ጋር ለመገናኘት ወደ አንድ የተለየ ቦታ በአስቸኳይ ሄድን። ሲያስጨንቀን የሰነበተውን የወንጀል ሚስጥር ሊመራን ካለቃችን የተላከው ሰው በመልኩ አዲስ ሰው ሆኖ አላገኘነውም። በፖሊስ ውስጥ እርስ በርሳችን ሳንተዋወቅ ለስራ መሰማራት እንደሚቻል ሁሉ ከዚህ እድለኛ ሰው ጋር በአንድ ሰዋራ ቦታ ተገናኝተን ተወያይተናል። ይህ ሰው የሐሰት ገንዘቡን ማን እንደሚያትመውና የሚታተምበትን ቦታ እንዲሁም በምን ሁኔታ እንደሚሰራጭ አስረዳን። የተጨነቅንበት ጉዳይ እንደመሆኑ መጠን ይህን ስንሰማ ምን ያህል እንደተደሰትን በቃላት ልንገልጸው አንችልም። እንዲያውም አንዳንዶቻችን ሁኔታው የሚታመን መስሎ አልታየንም። ይህ ሰው ለዚህ ምርመራ በምን ሁኔታ እንደተሰማራና ይህን ውጤት ማግኘት እንደቻለም ለመጠየቅ የሞከረ አልነበረም። ብንጠይቅም መልስ የማይሰጥበት ነበር።
ሆኖም በአዲስ አበባ ከተማ ውስጥ ያን ያህል ጠንካራ መከታተል አድርገን ባልጠበቅነው አቅጣጫ ውጤቱ መገለጹ አስደንቆን ነበር። የሰማነው ሁሉ እውነት መሆኑን ለማረጋገጥ በየአቅጣጫው መሯሯጥ ጀመርን። ጠቋሚው ያቀረበው ሪፖርት እውነት ለመሆኑ ብዙ ማስረጃዎች አገኘን። ግማሾቻችን ከፍርድ ቤት የመያዣና የቤት ብርበራ ማዘዣ ለማውጣት ሄድን። የቀረነው በተጠርጣሪው መስሪያ ቤትና መኖሪያ ቤት አካባቢ በአይነ ቁራኛ ለመጠበቅ ተሰማራን። ሌሎቻችን ደግሞ የቴክኒክ ማስረጃ አቀናባሪዎችን ለማዘጋጀት ሄድን። 1 ሰዓት ባልበለጠ ጊዜ ውስጥ ሁሉም ሁኔታ ተዘጋጀና ከተጠርጣሪው ቢሮ ደረስን። ለጊዜው የእሱን መኖር ለማወቅ ወደ ቢሮ የገባነው እኔና አንድ የሥራ ጓደኛዬ ብቻ ነበር። ሆኖም ጸሐፊዋን ብቻ አገኘናት። እሷንም ሚስተር ፓንዲት ወዴት ሄዱ አልናት። ለምን ትፈልጓቸዋላችሁ አለችን። ኢንሹራንስ ለመግባት ነበር አልናት። አሁን ይመጣሉና ጠብቋቸው አለችን። አለቆቻችን ከፎቁ ውጪ እንደቆሙ እኛ ውስጥ ሆነን የሚስተር ፓንዲትን መምጣት እንጠብቅ ጀመር። እስከዚያው ድረስ በቢሮ ውስጥ ያለውን ሁኔታ ሁሉ በአይናችን እናማትር ነበር። አንዲት ሻንጣ እንደተቆለፈባት በብረት ሳጥኑ ላይ ተቀምጣለች። የኢንሹራንስ መግቢያ የጽሑፍ ፎርሞች ታትመው ተከምረዋል። ጸሐፊዋን ይህን ሁሉ የታትማላችሁ አልናት። እዚሁ ነው አለችን። ማተሚያ ያላችሁ ሆይ አልኳት። ይህች የተዘጋችው ክፍል የማተሚያ ክፍላችን ነች አለችን። ጸሐፊዋ እንዳትጠራጠር ጥያቄውን ተወት አድርጌ ስለ ኢንሹራንስ ጉዳይ መወያየት ጀመርን። ወዲያው ሚስተር ፓንዲት መጡ። በውጭ ሆነው ለሚጠብቁት አለቆቼ ምልክት ሰጠናቸውና ሁሉም ገቡ። ሚስተር ፓንዲትና እኔ በአይን ስለምንተዋወቅ ሰላምታ ከተለዋወጥን በኋላ ስለ ገበያ ሁኔታ ያጫውቱኝ ነበር። ሰው ሁሉ በኢንሹራንስ አለማመኑ፣ በኢንሹራንስ ሕግ መጥበቅና በዚህ ሁሉ ሁኔታ የገበያው ሁኔታ አመቺ ስላለመሆኑ ማውጋት ሲጀምሩ ጊዜ ስለሌለኝ ንግግራቸውን አቋርጬ ከስራ ጓደኞቼ ጋር አስተዋወቅኳቸው። እኚህ ኮሎኔል፣ እኚህ ደግሞ ሻለቃ ናቸው። ይህም 100 አለቃ፣ እኔንም እንደሚያውቁኝ ሻምበል ነኝ። ካሁን ጀምሮ በፍርድ ቤት ትዕዛዝ መታሰሩን ይወቁት። መስሪያ ቤቱንም ለመበርበር የሚያስችል የፍርድ ቤት ትዕዛዝ ይዘናል። ብዙ የሐሰት ገንዘብ ታትሞ እንደምናገኝ ተስፋለኝ አልኳቸው። ለትንሽ ሰኮንድ ዝም ብለው በተኮማተረ ገጻቸው ካተኮሩኝ በኋላ የሐሰት ገንዘብ እንደምናገኝ ተስፋለኝ አልከኝ አሉ። አዎን፣ እባክዎ የምሳ ሰዓት ደርሶብናል አልኳቸው። እንግዲያው የቤቱን ብርበራ ከምሳ በኋላ ብናደርገው ይሻላል አሉኝ። ንግግራቸው ቀልድ ቢመስልም ከጭንቀት የተነሳ ነበር። የማያዋጣ መሆኑን ሲያውቁ እንደምታዩት ቢሮዬ ይሄው ብቻ ነው፣ ይህንኑ በርብሩ አሉኝ። ይህች የማተሚያ ክፍልዎን ማየት እንፈልጋለን አልኳቸው። የማተሚያ ክፍል መሆኗን በምን አወቃችሁ አሉኝ። እንዲያውም በዚያ ውስጥ ስንት የሐሰት ገንዘብ እንዳለ እናውቃለን አልኳቸው። እንግዲያውስ ከዚሁ ጀምሩ ብለው ያችን በብረት ሳጥኑ ላይ የተጋደመች ሻንጣ አውርደው ከፈቷት። በባለ 100 የሐሰት ብር ተሞልታለች። እፊታቸው የሚገኘውን የቁም ሳጥን ከፈቱት። ብር ብቻ ነበር። ከኪሳቸውም ባለ 100 ብር የሐሰት ኖት እየጎለጎሉ አወጡ። የማተሚያ ክፍሉን ሲከፍቱት የማተሚያ መሳሪያው ባለ 100 ብር ለማተም እንደተዘጋጀ ነበር። በየጠረጴዛው ላይ ባለ 10፣ ባለ 100ና ባለ 1 ብር ተከምሯል። ይህን በመሰብሰብ ላይ እንዳለ መሐመድ ሰማን የተባለው ሰራተኛቸው ሽንት ቤት ጥልቅ አለ። ምንድነው ብለን ስንከተለው ኬክ እንደጎረሰ ሰው ጉንጩን ነፍቶ ያላምጣል። ስንደርስበት ለመዋጥ ፈልጎ ከጉሮሮ ጋር ይታገላል። እሱም ኪሱ የነበረውን ባለ 100 ብር ኖት ለመዋጥ ፈልጎ ሳይሳካለት በመቅረቱ በመስኮት ተፋው። ሚስተር ቢኖድ ራይት ፓንዲት 45 ዓመት ዕድሜ ያለው ኢትዮጵያዊ ነው። ሚስተር ፓንዲትን ከምናደንቅበት አንዱ ከተያዘ በኋላ ለምርመራው ተባባሪ መሆኑ ነው። በወለጋ የተሰራጨው የሐሰት ገንዘብ
ለአንድ የቅቤ ነጋዴ በ130 ቅናሽ ሰጥቶት በምንዛሬ ያሰራጨው ነበር። በጎጃም በኩል ደግሞ ለአንድ ሰው 20 ሺህ ብር የሐሰት ኖት ሰጥቶት እንዲሰራጭ አድርጓል። በመስሪያ ቤቱና በመኖሪያ ቤቱ 210794 ባለ 100 እና ባለ 10 ብር የሐሰት ኖቶች ተገኝተዋል። ከ20 ሺህ ብር በላይ ዋጋ ያላቸው የማተሚያ መሳሪያዎችም ተይዘውበታል። ሚስተር ፓንዲት ግልጽ ስራው የአትላስ ኢንሹራንስ ስራ አስኪያጅነት ነው። ግን ይህ የኢንሹራንስ ድርጅት የህግ ፈቃድ የተሰጠው ሳይሆን በተጭበረበረ ሰነድ ለስም ብቻ የተቋቋመ ነው። ሚስተር ፓንዲት ይህን ስራውን ሲጀምር ምንም ገንዘብ አልነበረውም። የማተሚያ መሳሪያ የገዛበትን 15000 ብር ያገኘው በብድር ነው። ሁለተኛውን ተከሳሽ መሐመድ ሰማንን የቀጠረው ከሚታተመው ገንዘብ 20 በመቶ ሊያካፍለው ነው። ገንዘቡን ለማተም ያደረገው ሙከራ 2 ወር ፈጅቶበታል። እስከ ተያዘበት ቀን ድረስ ግን በምንዛሬ ያገኘው ጥቅም ከ2000 ብር አይበልጥም። ይህንንም የመነዘረው በሁለተኛው ተከሳሽ በመሐመድ ሰማን አማካኝነት በየቡና ቤቱ እየዞረ ነው። በባንክ ለመመንዘር ግን ሙከራ አላደረገም። ምክንያቱም ፖሊሶች በዚያው አካባቢ መከታተላቸውን ያውቅ ስለነበር ነው። ከልቡ የተናገረው ባይመስልም ሚስተር ፓንዲት በህዝብ ላይ ጉዳት ከማድረሱ በፊት በፍጥነት በመያዙ መደሰቱን ገልጾልናል። እሱ እንደሚለው የሚበቃውን ያህል ገንዘብ ካገኘና ንግዱን በትልቅ ደረጃ ካቋቋመ በኋላ ገንዘብ ማተሙን ያቆም ነበር። ግን ምን ያህል ገንዘብ እንደሚበቃው ለጊዜው ወሰን አልሰጠውም። የሐሰት ገንዘብ ማተሚያ መሳሪያ ግን በሰዓት በብዙ ሺህ የሚቆጠር ማተም ይችል ነበር። ሚስተር ፓንዲት በኢትዮጵያ ተወልዶ ያደገ ነው። አባቱና እናቱ ከ50 ዓመት በፊት በንግድ ስራ ወደ ኢትዮጵያ መጥተው መኖር ጀመሩ። ሀገሩ ስለተስማማቸው የኢትዮጵያዊነት ዜግነት ለምነው አገኙ። ሚስተር ፓንዲት ወላጆቹ ኢትዮጵያዊ ከሆኑ በኋላ የተወለደ በመሆኑ 4 ወንድሞቹና 2 እህቶቹ ጭምር በትውልድ ኢትዮጵያዊ ሆኑ። ሚስተር ፓንዲት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የህግ ፋክልቲ በመጀመሪያ ካስመረቃቸው የህግ ባለሙያዎች አንዱ ነበር። እሱም አዳዲስ የሥራ አቋም መፍጠርን ይወዳል። ግን እስከ መጨረሻው አይገፋበትም። ከተያዘ በኋላ እሱን የቆጨው ነገር ብዙ ህጋዊ ስራዎች መስራት ሲችል በሚወዳት ሀገር ላይ ወንጀል መፈጸሙ ነበር። በዚህም የተነሳ ጠበቃ ቀጥሮ ወንጀሉን በመካድ ጊዜ ለመፍጀት ያህል አልተከራከረም። ጥፋተኛ ስለሆንኩ ፍርድ ጠብቃለሁ እያለ የዳኞቹን አስተያየት ለመሳብ ብቻ ሞከረ። ሆኖም የፈጸመው ወንጀል ከባድ በመሆኑ በተያዘ በ5ኛው ወር የ10 ዓመት ጽኑ እስራት ተፈርዶበታል። የወንጀል ግብረ አበሩ መሐመድ ሰማን ጅብሪል የ5 ዓመት ጽኑ እስራት ተፈርዶበታል።